البيوت بيت مسجداتቸው أفضل لهن ለነሱ እንደሚሻል من شهود الجمعة ለجمعة صلاة ከመሄድ ከመታደም والجماعة ለجماعة صلاة ከመውጣት ይልቅ ቤት መስገዳቸው እንደሚሻል ነግረዋቸዋል። إلا العيد عيد صلاة ሲቀር فإنه أمرهن ነሆ ነቢ አዘዋቸዋል بالخروج فيه ለعيد صلاة እንዲወጡ ولعله والله أعلم ለሌሎች ሶላቶች ብሎ ከቤት አለመውጣት ቤት ውስጥ መስገድ በላጭ ነው ብሎ ከመንገራቸው ጋር ለዒድ ሶላቶች ግን ውጡ ብለው ያዘዙበት ምክንያት ወለዓለሁ ምናልባትም والله أعلم ይበልጥ አላህ የሚያውቅ ከመሆኑ ጋር ለአስባብ ከተለያዩ ምክንያቶች አንፃር ነው። الأول የመጀመሪያው أنه የዒድ ሶላት في السنة مرتين በዓመት ሁለት ጊዜ ብቻ ነው የሚገጥመው። فقبل መውጣቱ ተቀባይነት አግኝቷል ከሸሪዓ አንፃር بخلاف الجمعة والجماعة كجمعنا كجماعة بتكاران جمعة بيسامنتو نو جماعة دقو بيكنو. الثاني هو التنيا مكنيات أنه ليس له بدل عيد صلاة ليس له بدل متكين له بخلاف الجمعة والجماعة كجمعنا كجماعة بتكاران فإن صلاتها في بيتها سيثلج بيت استونا مسجدها الظهر ظهر صلاة مسجدها هو جمعتها يسوى جمعة السونو صلاة الجماعة صلاة الجمعة ምትካል ሴት ልጅ ቤቷ ሆና ዙህር መስገድ ትችላለች። ዒድ ግን ምትክ የለውም። الثالث ሶስተኛው أنه خروج إلى الصحراء የዒድ ሶላት ወደ በረሃ ወደ ሜዳ መውጣት ነው። لذكر الله አላህን ለማስታወስ فهو የዒድ ሶላት በዚህ መልኩ ወጥቶ ተሰባስቦ መስገዱ شبيه بالحج ከሐጅ ጋር ይመሳሰላል من بعض الوجوه ከአንዳንድ ሁኔታዎች አንፃር ولهذا ለዚህም ነው كان العيد الأكبر ትልቁ ዒድ في موسم الحج فحج وقت موافقة للحجيج كحجاج وسقا مقداتم النسوقا ممساسل نوى. انتهى شيخ الإسلام ابن تيمية نقر أبقى فمسألة نبي الصلاة والسلام سيتوش كبيت اندايوتو فرض صلاة بيهون بيت مستمسكداتشو للنسو بلاج اندهونا تناقروا جمعام መስጂድ አልሐራም መስጂድ ነብዩ እንኳን ሄደው ከመስገድ ሴቶች ቤታቸው ውስጥ መስገዳቸው የተሻለ እንደሆነ ተናግረዋል። ከመሆኑም ጋር ግን ዒድ ላይ ሴቶችን አስወጧቸው። ሴቶች ከቤት ወጥተው ወደ መስገጃ ሄደው ይስገዱ። ሐይድ ላይ ያሉት እንኳን ከቤት ይውጡ፣ ዱዓና መሰል ኸይር ነገሮችን ይሳተፉ ብለዋል። ለምን ይሄ ተለየ? ሁለቱ ለምን ተለየ? ለጁሙዓ ለአምስት ወቅት ሶላት ለጀማዓ መውጣት ማይበረታታ ከመሆኑ ጋር ለዒድ ሶላት ለምን እንዲወጡ ተደረገ? ኢብኑ ተይሚያ ለዚህ መልስ ሲሰጡ ካላቸው ጥቅሉ እውቀት አንፃር ሶስት ምክንያት ሊሆኑ የሚችሉ ነገሮችን ጠቅሰዋል። አንደኛው የዒድ ሶላት በዓመት ሁለት ጊዜ ነው። ጁሙዓና ጀማዓ በየጊዜው ነው የሚደጋገመውና በዓመት ሁለት በየጊዜው መውጣትን የሚያስከትለው የሶላት አይነት ቢቀር ይሻላል ተብሏል። በዓመት ሁለቴ ብቻ የሚገጥመው ያን ያክል መውጣቱ ብዙ ስላልሆነ ተወጥቶ የሚገኝም ብዙ ኸይር ስላለ እንዲወጡ ታዟል። ሁለተኛው أنه ليس له بدل የዒድ ሶላት በደል የለውም ምትክ የለውም። ጁሙዓ ሶላት ያመለጠው ሰው ጁሙዓው ዙህርን፣ ዒድ ሶላት ያመለጠው ሰው ልክ እንደ ጁሙዓ እንዳመለጠው ሰው ዙህር ይተካዋል የሚባል ተመሳሳይ ሱም የሚተካ ሶላት የለም። ዒድ ሶላት ሄዶ ያልሰገደ ሰው ቤቱ ሊሰግድ ይችላል። መስገድ አይቻልም። አንድ ሜዳ ላይ ሄዶ የዒድ መስገጃ ስፍራ ላይ ሄዶ ካልተሰገደ መስገድ አይቻልም የሚሉ ሊቃውንት እንዳሉ ሆነ። ነገር ግን ይሄ ሙሉ በሙሉ በደል አይደል፣ ምትክ አይደል። ዒድ ልክ እንደ ጁሙዓ ምትክ የለው። የጁሙዓ ምትኩ ዙህርን بخلاف الجمعة والجماعة ከጁሙዓና ከጀማዓ በተቃራኒ فإن صلاتها في بيتها ሴት ልጅ ቤት ውስጥ ሆና መስገዷ ዙህርን መስገዷ هو جمعتها የሷ ጁሙዓ እሱን ምትክ አለው። ዒድ ሶላት ወይም ራሱን መስገድ ነው፣ ካለፈ አለመስገድ ነው። አሊያ ደግሞ ቀኑ እስካላለፈ ድረስ ራሱን መስገድ ሜዳ ሄዶ እንደ መስገዱ ላይሆን ይችላል። ሶስተኛው ምክንያት أنه خروج إلى الصحراء لذكر الله የዒድ ሶላት አላህን ተባረከ ወተዓላ ለማስታወስ ወደ ሶሕራ ወደ ሜዳ መውጣት ነው። በመሰረቱ የዒድ ሶላት ሰፋ ያለ ሜዳ ላይ ራሱን የቻለ የዒድ መስገጃ ላይ ነው መከናወን መሰገድ ያለበት። ሰዎች ከተለያየ አካባቢ ግልብጥ ብለው ከመውጣታቸው ብዙ ሰው አንድ ቦታ ላይ ከመሰብሰቡ አንፃር ከተክቢሩም አንፃር فهو شبيه بالحج من بعض الوجوه ከአንዳንድ ነገሮች አንፃር ዒድን ወደ ሜዳ ወጥቶ መስገድ ከሐጅ ጋር ይመሳሰላል። በዛ ዓመት ሐጅ ያላረጉ ሰዎች እንኳን በተወሰነ መልኩ ለሶላት አልዒድ ወንዱም ሴቱም
ሕፃን አዋቂውም ቢሰግደውም ዑዝር ኖሮት ማይሰግደውም ሐይድ ላይ ያሉ ሴቶችም ጭምር መውጣታቸው የሚፈጥረው ድባብ ከሐጅ ጋር እንዲመሳሰል ያደርገዋል። ወሊሃዛ ለዚህም ነው ካነ العيد الأكبر في موسم الحج በሐጅ ወቅት ትልቅ ዒድ ትልቅ በዓል ሙዋፈቀቱ ሊልሐጂጂ ከሐጅ ሰዎች ጋር መገጣጠም መመሳሰል ነዋ። ዒድ አርዶ መብላት በዓመት በዓል ምግብ መደሰት ብቻ አይደለም። የእስላም ዒዶች ከዒባዳ ጋር የተያዙ ናቸው። ትልቅ ዒድ የሚባለው ሐጅ ላላረገ ሰው ባለበት ሀገር በሚቻለው ያክል ከሑጃጆች ጋር መገጣጠም መመሳሰል ነው። 10ኛው ቀን ላይ ሑጃጆች ሚና ላይ በብዛት ይገኛሉ። ከካዕባ ዙሪያ ጧፍ ያደርጋሉ። በዛ ብለው አንድ ቦታ ላይ ይገኛሉ። ሐጅ ያላረጉ ሰዎችም በያሉበት ቦታ ዒድን በሚሰግዱበት ጊዜ ወደ አንድ ቦታ ለዒድ ሶላት ወደ ተዘጋጀ ቦታ በብዛት መውጣታቸው ከሑጃጆች ጋር በተወሰነ መልኩም ቢሆን መገጣጠም። ይሄም ጭምር ታስቦ ነው ወንዱም ሴቱም የሚሰግደውም ማይሰግደውም ጭምር ይውጣ የተባለው። ወቀየደ ሻፊዕየቱ ኹሩጅ النساء የሻፊዕያ መዝሀብ ተከታይ የሆኑ የፊቅህ ሊቃውንት የሴቶችን ለዒድ ሶላት መውጣት ገድበውታል። ቢገይሪ ዘዋቲል ሀይአቲ መልካም ገጽታ ለየት ያለ አይን ውስጥ የሚያስገባ አካል ሁኔታ ለሌላቸው ሰዎች ብቻ ነው የሚፈቀደው ብለው ገድበዋል። ወቃለ الإمام النووي المجموع ኢማሙ ነወዊ المجموع ተሰኘው ክታባቸው ሙጀለድ ወይም ጥራዝ 5 ገጽ 13 ላይ ኢማሙ ነወዊ ምን አሉ? ቃለ الشافعي والأصحاب ኢማሙ ሻፊዒና የኢማሙ ሻፊዒን መዝሀብ የሚከተሉ አስሐቦች ጓዶች አሉ ረሂመሁሙላህ ተዓላ አላህ ይዘንላቸውና يستحب للنساء ለሴቶች ይወደዳል غير ذوات الهيئات ጎላ ብላ እንድትታይ የሚያደርግ ሁኔታ ገጽታ የሌላት ሴት ይወደድላታል። حضور صلاة العيد የዒድ ሶላትን መታደም መውጣት መገኘት ይወደድላታል። وأما ذوات الهيئات ለየት ብላ አይን ውስጥ ልትገባ ትችላለች ከሌሎች ሴቶች ተለይታ ትታያለች ምትባል ከሆነ فيكره حضورهن ለየት ብለው ሊታዩ ይችላሉ የሚባሉ ሴቶች የነሱ ለሶላት العيد መሄድ መታደማቸው ይጠላል። ኢላ አንቃለ ኢማሙ ነወዊ ብዙ አሉ እስኪሉ ድረስ وإذا خرجنا ሴቶች ለዒድ ሶላት በሚወጡበት ጊዜ استحب خروجهن መውጣታቸው ይወደዳል። في ثياب بدلة ብዙ አይን ውስጥ የማይገቡ ቁሽሽ ያሉ የሚመስሉ ተራ በሆኑ ልብሶች ሊወጡ ይገባል። ለየት ያለ ያማረ ውድ የሆነ አይን ውስጥ የሚገባን ልብስ ለብሰው መውጣት የለባቸው። ወላ የልበስና ማ ዩሽሩሁና ከሰዎች ሁሉ ተለይተው እንዲታወቁ የሚያደርግ አለባበስም ሊለብሱ አይገባም። ወይስተሐቡ ይወደዳል አን የተነظፍነ ቢልማ በውሃ ብቻ ሊታጠቡ ራሳቸውን ሊያጸዱ ይገባል ይወደዳል። ሽታ ያላቸው ነገሮችን ሊጠቀሙ አይገባም። ወይክረሁ ለሁነ الطيب ሽቶ መቀባት ለነሱ የተወገዘ ይሆናል። هذا كله ይሄ ሁሉ حكم العجائز የባልቴቶች ያሮጊቶች ህግ ነው። አለዋቲ ላ يشتهين ለጋብቻ ማይታሰቡ የሆኑ ወነህዊህና መሰል ሴቶችን በተመለከተ ነው ይሄ የሚባለው። ወአማ ሻበቱ ወጣት ሴት ወዛቱል ጀማሊ ውበት ያላት ሴት መልከ መልካም ሴት ወመን ቱሽተሃ ለጋብቻ የምትታሰብ ሴት የምትከጀል ሴት ፈዩክረሁ ለሁነ الحضور እንዲህ አይነት ሴቶች ለዒድ ሶላት ብለው መውጣት ይጠላላቸዋል ለነሱ የተወገዘ ይሆናል። ለምንድን ነው ይሄ የተባለው? ሐዲስ ላይ ሲውጡ ተብሎ የለም ወይ የተባለ እንደሆነ ሊማ ፊ ذلك እንደዚህ አይነት ሴቶች መውጣታቸው በውስጡ ስላለ ነው። ሚን ኸውፊ الفتنة عليهن ለነሱ ፈተና ስለሚፈራ ወቢሂን ለነሱ ለራሳቸው ይፈተናሉ ዲናቸውን አኽላቃቸውን የሚያበላሽ ነገር ሊገጥማቸው ይችላል ስለሚባል ወቢሂን እነሱም ለሌሎች ፈተና ሊሆኑ ይችላሉ ስለሚባል ስለሚያሰጋ ነው። ፈኢን ቂላ የተባለ እንደሆነ هذا مخالف ይህ ይጻረራል ይጋጫል ሐዲተ ኡሚ ዐጢያ አልመዝኩር የኡሙ ዐጢያን ሐዲስ ይጻረራል። በኡሙ ዐጢያ ሐዲስ ሴቶች ልጃገረዶችም በተለምዶ ጓዳ ውስጥ ይቀመጡ ከቤት ማይወጡትም ይውጡ ከሚለው ሐዲስ ጋር ይጋጫል የተባለ እንደሆነ ቁልና እኛ መልስ እንሰጣለን። ተበተት الصحيحين ቡኻሪና ሙስሊም በዘገቡት ሐዲስ ተረጋግጧል። አን አይሻ ረዲየላሁ ዐንሃ ከአይሻ አላህ መልካም ስራን ይወደድላትና قالت ኡሙ المؤمنين አይሻ አሉ ለው አድረከ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቢያገኙ ቢደርሱበት ቢያዩ ማ አሕደተ النساء አሁን ላይ ሴቶች ዘንድ የሚታየውን ለውጥ ያለባበስ ሁኔታ ቢያዩ ለመነዐሁና
ሴቶች ከቤት አይውጡ ብለው ይከለክሉ ነበረ። ከማ ሙኒዐት ኒሳኡ በኒ እስራኤል የእስራኤል ልጆች ሴቶቻቸው ከቤት እንዳይወጡ ወደ ዒባዳ ስፍራ እንዳይሄዱ እንደከለከሉት ነቢይም ሴቶች ከቤት አይውጡ፣ ወደ መስገጃ አይሄዱ፣ ለዒድ ሶላትም አይሄዱ ይሉ ነበረ። ይሄ ቡኻሪና ሙስሊም ከአይሻ የዘገቡት ሐዲስ ነው። ይሄን መልስ እንሰጣለን። ነቢይ ይውጡ ያሉት በሳቸው ዘመን ሰዎች ሁኔታቸው ባልተቀየረበት ዘመን ነበር። አሁን ግን ሁኔታው ተቀይሯል። ወሊአነ አልፊትነተ ፈተናዎች ወአስባብ አልሸሪ የሸር የመጥፎ ነገር ምክንያቶች ፊ ሃዚሂል አዕሷሪ በዚህ ባለንበት ዘመን ከሲረቱን ብዙ ናቸው። ቢኺላፊል ዐስሪል አወሊ ከድሮ ከመጀመሪያው ዘመን ከነቢ ከሰሃቦች ዘመን በተቃራኒ ወላሁ አዕለሙ አላህ ይበልጥ ያውቃል አሉ ኢማሙ ነወዊ። እንተሃ የኢማሙ ነወዊ ንግግር አበቃ። ቁልቱ ሼኽ ፈውዛን አሉ ሐፊዘሁላህ ተዓላ ወፊ ዐስሪና አሸዱ አሁን ባለንበት ዘመን ደግሞ ፈተናው የሸርና የመጥፎ ነገር ሰበቦች እጅግ በጣም በስተዋል። እዘን ሴት ልጅ ለዒድ ሶላት መውጣቷ ይወደዳል፣ ይመከራል። የተወሰኑ ዑለሞች በእድሜ በመልክ በገጽታና በሁኔታ ገድበውታል። ሌሎች ዑለሞች ደግሞ በእድሜ በመልክ አንዳንድ በሚኖሩ መለያዎች አይገደብም። ማንኛውም ሴት ልጃገረድም ትሆን አግብታ የፈታችም ትሆን ወጣትም ትሆን እድሜዋም የገፋ ይሁን መውጣት ትችላለች የሚል አቋም አላቸው። ከላይ ከኢማሙ ሸውካኒ እንደተጠቀሰው የሚከለከለው መቼ ነው? አትውጣ የሚባለው ዒዳ ላይ ከሆነች ወይም ሌላ ዑድር ካላት ወይም መውጣቷ የሚፈትን ከሆነ መውጣቷ የሚፈትን ወይም በመውጣቷ የምትፈትን ከሆነ መውጣት እንደማይቻልላት ብዙ ዑለሞችን የሚያስማማ ጉዳይ ነው። ነገር ግን መልከ መልካም ስለሆነች ብቻ ልጃገረድ ስለሆነች ብቻ ሒጃብ ከማድረግ ዋጋ አትውጣ የሚለው አብዛኞቹን አያስማማ። ኢማሙ ነወዊ ረሕመቱላሂ ዐለይሂ ሴት ልጅ ለዒድ ሶላት ትውጣ የሚባለው እድሜያቸው የገፋ ሴቶች ከሆነ ነው። እነሱም ቢሆን ሲወጡ የሚያምር ልብስ መልበስ የለባቸውም። ከውሃ ውጪ ሌላን ነገር ለንጽህና ብለው መጠቀም የለባቸውም። ሽታ ያላቸው ሻምፖዎችን፣ ሳሙናዎችን ማለት ነው የፈለጉት። ወላሁ ተዓላ ሽቶ መቀባታቸውም የተወገዘ ይሆናል። ይሄ ሁሉ ለባልቴቶች፣ እድሜያቸው ለገፋ ሴቶች፣ ለትዳር ለማይታሰቡ ሴቶች። አማ እድሜያቸው ያልገፋ ሻባ ወጣት የሆኑ ዛቱ ጀማል መልከ መልካም የሆኑ ለጋብቻ የሚታሰቡ መውጣታቸው ይወገዛል። አሁን ላይ ሆን ብለው ጁሙዓና ዒድ ላይ ለማየት ለመታየት ብለውም ይወጣል። ሲወጡም ተኳኩለው ተውበው ሽቶ ተለቅልቀውም ይወጣል። ይሄ በሙሉ የተወገዘ ዓላማው ለመታየት ለመፈተን ለመፈተን